ግልጽና የተብራራ ነው፣ ለነገሮች ሁሉ አብራሪ ነው ካልከኝ በኋላ ሐዲስ ላይ ተፍሲር ላይ አትበለኝ። ግልጽና የተብራራ ነው የሚለው ቁርአን እንጂ ተፍሲርና ሐዲስ አይደለም። እኔ ጠየቅኩት ቁርአንን ነው። ቁርአን በዚህ ጥያቄ አንድ ላውራት ለመጀመሪያ በዚህ ጥያቄ ማለት ሰምተኛ አይደል? እስኪ የሰማችሁ ነው። ተጋገዙ፣ ችግር የለውም። ቁርአን ማን ነው? ቁርአን ራሱ ይናገራል። ምን ይላል መሰለህ? ኢና አንዘልና ኢለይከ ዚክረ ሊቱበይነ ሊናስ። ይሄ ማን ነው? ቁርአን ወደ አንተ ያወራው ለምንድን ነው? ለሰዎች ግልጽ ታርገላቸው ነው። በምን ነው የሚገልጹት? በሐዲሱ ላይ ነው። ገብቶ ካደ ሱራን እንደዛ ካለ እኛ ደግሞ ቁርአንን መሰር ወደ ሐዲስ እንሄዳለን ማለት ሐዲስ ብቻ አይደለም፣ ሁለቱም ናቸው። ገረድን ሱራ 6:114 ላይ ከዚህ መጽሐፍ ሌላ ትፈልጋለህን ይልሃል። ከዚህ መጽሐፍ ሌላ ዳኛን ትፈልጋለህን ይላል። አንተ ምን እያልከን ነው ማለት ነው? ቁርአን ግልጽና የተብራራ አይደለም። ቴንክ ዩ። ስለዚህ ስለ አቡላብ ታሪክ ሰምተኛ ቁርአን ራሱ እንደዛ የሚለው ማረጃ መጣሉ አዳምጥ። ቁርአንማ እኔንም እንድጠይቀኝ እኮ ያዛሃል። እሱ ሌላ ዲቤት ነው አይደለም። ነብይም እኔን እንዲጠይቅ ማለት በነገራችን ላይ እኮ አንተ እንትን ማለት እኮ ሊሚት ማድረግ አትችልም። ምክንያቱም ይኸውልህ ቁርአን ላይ የነገረን ሁሉም ነገር ኮምፕሊት አድርጎናል። ግን ያወረደበትን ምክንያቱ በምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ለላንቲኖች ማለት ነው ሲያስረዱ ሲያብራሩ ያስቀመጡበት መንገድ አለ። ገብተዋል አይደል? ያንን ሁኔታ ነው እንጂ ሐዲስ የሚያብራራው አብዲ ምንም ብትሄድም ሐዲስም የሐዲሱንም ልነግርህ እችላለሁ። ችግር የለውም። እዛም ላይ ምንድን ነው እሱ ሐዲሱ የሚለው ምንድን ነው እሱ? እሺ አንተ ልጠይቅህ። አንተ ቅድም የተናገርከው ነገር ከየት አምጥተህ ነው? ያን ተረቱን ሁሉንም ማለት አንተ የነገርከው ሐዲሱን አሁን አትቀበልም በዚህ ሁኔታ ማለት ነው። ቅድም ብዙ ነገር አውርተን ነበር። ምክንያቱም አቡላሀብን በተመለከተ ማለት ነው። ያንን አንተ ሐዲሱን እኛ ከሐዲሱ ስናብራራለህ አትቀበልም። ከዛ ደግሞ አንተ ሌላ ከሌላ ቦታ አምጥተህ ስለ ታሪኩን ታወራለህ። ከየት አምጥተህ ነው ይሄን አሁን እያወራህ ያለው? አሁን ለምሳሌ እኛ ተፍሲራት አለ በቁርአን ላይ ሲናገር አላህ ሱብሃነሁ ወተዓላ ምንድነው ያለው? እነዚህም ሀደራ የተሰጣቸው ሰዎች አሉ። እነሱም ያብራሩትም ደግሞ ማለት በፍላጎታቸው ደግሞ የሚጽፉ አይደሉም ብሎ ለምሳሌ ሱረቱል ኒሳ ላይ 59 አያ ላይ ማለት ነው። ለነሱ ቆይ ተፍሲራቶቻችሁን በፍላጎታቸው አይደለም የሚጽፉት። እንሂድ በሱ ላይ ላጫውት። በፍላጎታቸው አይደሉም የሚጽፉት እነሱ ግን ይኸውልህ እነዛ ማለት ምንድነው ካምፓኒያንስ ኦፍ ፕሮፌት እነዚህ እንትኖች ማለት ነው። ምንድነው የሚጽፉት? ከነብያችን የሰሙትን ነገር እዛው ይጽፋሉ። ያንን ደግሞ ምን ያደረጉት እነዛ ደግሞ ሌሎቹ ደግሞ እንትን ያደረጉት ምን ያደርጉታል? ዳኢፍ ያደርጉታል። ገብቶሃል አይደለም? ያን ሁሉ ግን በሐዲስ ላይ ሲናገር እነዚህ ራሱ ለምሳሌ በሐቀኝነት የተመሰከረላቸው እንትኖች አሉ። አብዲ መልሼ ሊጋጭ ታሪክ ላመጣልህና አላህን እንትን ልልልህ ነበረ። ነገር ግን እዛ ከመሄዴ በፊት ከራስህ ጋር ተጋጨ። ምን አልክ? እነኛ የጻፉትን ደግሞ ሌሎች ምን ያደርጉታል አላችሁ? ዳኢፍ ያደርጉታል። ከራሳቸው ማይጽፉትን ግሬድ ይሰጡታል ማለት ነው። እነሱ አይደሉም። ሌላው አዳምጥ። ብዙ አወራህ። አሁን ትጮኻለህ፣ ትሆንህን ትጨምራለህ። አሁን አይ ነው ራስህ ጋር ተጋጨ። ከራሳቸው አይደለም የሚጽፉት አለን which means መሐመድ ነው። መሐመድ ደግሞ ከአላህ ሰምቶ ነው። መሐመድም ከራሱ አይናገርም ማለት ነው። ስለዚህ እነሱ ከራሳቸው ማይጽፉትን የአላህን ቃል ራሱ ግሬድ ይሰጡታል። ይሄንኛው ደካማ ንግግር ነው፣ ይሄንኛው ምንም አይልም፣ ይሄ ጥሩ ነው እያሉ ግሬድ ይሰጡታል ማለት ነው። which is stupidity ማለት ነው። የፈጣሪን ቃል ግሬድ መስጠት፣ ደረጃ መስጠት። ወይ አብዲ ወይ ቶፒክ ሾስ እንዳይሆን አሁንም ቆይ ቶፒክ ሽፍት እንዳይሆን ስለ አቡዳብ ታሪክ በምን ምክንያት እንደሆነ ማን እንደሆነ ቁርአን ላይ ተብራርቷል አልተብራራም?
ቁርአንማ የወረደበት ያ ሰው ያ ግለሰው ያ አቡ ለሃብ የስ ኖ ኮሽን ብቻ ነው። የስ ኖ ኮሽን ነው እንዳቸው ሰምቷለስ ከረድን ሚውጣር ከዛ ደግሞ መጠየቅ ስላለ አሁን ከቁርአን ውጪ ነው የምንፈልገው ካልከኝ ችግር የለውም። ከዛ በኋላ እንሄዳለን። ቁርአን ላይ አለ የለም? ቁርአን ላይማ እኮ እሱ እንደተቀጣ ተናገረ እኮ። ምክንያቱም ይሄ ለኛ ነው ያለው ሐዲስ የሚጠቅመው እኮ እኔ ጠየቅኩ ምንድነው? አስጨርሰኝ። እኔ ጠየቅኩ ምንድነው? በቁርአን ያብራራል ወይ አያብራራም? ያብራራል። ነግሮናል። ቁርአን ነገረን። እኔ ጠየቅኩ ምንድነው? ስለ አቡ ለሃብ አይደል እየጠየቀኝ ያለኸው? ምን ብዬ ጠየቅኩ? ምን ጠየቅኩ? ስለ አቡ ለሃብ ታሪክ ነው ጠየቀኝ። ያንን ደግሞ በቁርአን ላይ ማብራራል። እዛ ደግሞ በቂ ሁኔታውን ደግሞ ኦኬ ማይክ ያዝ አንዴ ቁርአን ምን እንደሚል ላሳየህ። አንዴ እንትን ክፈትልኝ። ቆይ አንዴ ሱራ 6 114 ክፈትልኝ። የአቡ ለሃብ ታሪክ የሚገኘው ተፍሲር ላይ ነው የሚል ማስረጃ ትሰጠኛለህ ከቁርአን ላይ። ከዛ በኋላ ወደ ተፍሲር እንሄዳለን ማለት ነው። እሱ አንተ አይደለም እኮ ማለት ነው። አዳምጥ። ክፍተትን ለመሙላትና እኮ ከጊዜ በኋላ እኮ ማንኛውም ጎዶሎውን ይጽፋል። የትኛውም ሊቃ የዛ እምነት ተከታይ ሲመጣ ያንን ክፍተት ለመሙላት ተፍሲር ይጽፋል። አንዴ ቁርአን ክፈትልህ ይላል። እሱም በቃ እናውቀዋለን። ግልጽ ነው ቁርአን ኬራ ኦኬ አብዲ ኬረዲን ቁርአንን ያለ ቃል ነው ብሎ ነው የሚያምነው። አንተም እንደዛ የምታምነው አይደለ? ይሄንንም ቁርአን እኮ ራሱ ነው እሱ ከረዲንም አይደለም ማንንም አይደለም። ቁርአን ራሱ ነው የመሰከረን። ኦኬ ያለ ቃል ፍጡር ነው። ያ ቃሉ ፍጡር ነው። ምን ያ ቃሉ ፍጡር ነው ወይ አይደለም? ቁርአንማ እኮ አድራጊ ነው እንጂ ያው አላህ Subhanahu Wa Ta'ala መጀመሪያው ነው ያቀደው እና የሚደረገው ነገሮችን ስለሚያውቅ ጽፎ አስቀምጧል እንጂ ለኛ ብዙ አታውራ። የጠየቁን ብቻ በቃ ፍጡር አይደለም አልከኝ። ቴንኪው። ስለዚህ አላህ ሰማይና ምድርን ከመፍጠሩ በፊት የአቡ ለሃብ እጁ የጠፉ ከሰሩ ሚስቱም እሱም እንጨት ተሸካሚ ስትሆን ከአንገቷ ጭርት ያለባት እሳት ትገባለች እያለ አላህ ብቻውን ይቀራው ነበር ማለት ነው። ይቀራ ሳይሆን ይቀራ ሳይሆን ድርጊቱ እንደሚፈጸምና በፊት የሚደረጉ ነገሮችን ምን አድርገው የጠየቅኩህን ብቻ አይ ነው አይደለም ብቻ ነው የምትለኝ። ምክንያቱም አዲስ ጋር ስለገባ ቅድም አዲስ ከገባ አዳምጥ፣ አንተ ከሬድን አዳምጥ፣ ጣልቃ ትግባ። ወደ ሀዲስ ስለገባ አዲስ ከገባ ደግሞ አላህ ሰማይና ምድርን ከመፍጠሩ በፊት ቁርአንን እንደሚቀራ ስለነገረን ቁርአን ደግሞ ያለ ቃል ከሆነ ከቁርአን ውስጥ አንዱ ደግሞ ያለ የአቡ ለሃብ ታሪክ ከሆነ አላህ ሰማይና ምድርን ከመፍጠሩ በፊት አዳምጥ፣ አቦ ከሬድን አዳምጥ አንተ ነው ስለማታውቅ አትሊስት አብዲ አዳምጥ፣ አንተ አዳምጥ፣ ከሬድን አዳምጥ። አብዲ ንጽጽር ቤት የሚገባ ነው። ንጽጽር እጅ ማጅማጃ ማውጣት አለብህ። ምኑ ነው ውሸት? ምንድን ነው ውሸት? አላህ ሱብሃነሁ ወተዓላ ነበር ያልከው ማለት ነው። ቁርአን እንደሚቀራ ቁርአን እንደሚቀራ ነው። አምጣልኝ። እስልምናን ለቀህ ትወጣለህ። ዊዝን ሰከንድ እኔ መረጃውን እሰጥሃለሁ። እስልምናን ለቀህ ትወጣለህ። ቁርአን እንደሚቀራ ሰማይና ምድርን ከመፍጠሩ በፊት ካሳየው እኔ ለምን ቀረስ ለአንተ ነው እንዴ? እስልምናን ለቀህ ካልወጣ ለምን ጣልቃ ታረጋ ትገባለህ? ወንድም እያወራ ነው። ከማረጃ መሄድ አለብን ነው እኔ ማወቅ ፈልጋለሁ እኮ። እስልምናን ለቀህ ትወጣለህ ወይ? ቁርአንን እንደሚቀራ እኔ በሰከንድ እሰጥሃለሁ። ከቀራ እኮ ቀራ ነው እንዴ? እሱ ማረጃ ካለ ማለት ማረጃ እኔ አምነበታለሁ። አሁን እኔ ማለት እስካሁን ድረስ ቀራ የሚል ነገር የለም። አዲስ አልሰማሁም። ስለዚህ ከቀራ ከሆነ እኔ እንደቀራ ነው። እኔ እሱ ስለቀራ ወደ ከቀራ ከሆነ ታዲያ ስናገር ዝም ብለህ አዳምጣ። ቁርአንን ይቀራል። አሁን ማረጃ ዝም ብለህ አትዋሽ ነው ያልኩህ። ዋሽ እኮ ኦኬ። አንዴ ሊከፍትን ለሚችል ማንኛው እንደሚዋሽ ላሳያችሁ። አሁኑ ነው አንዴ ቁርአን መክፈት የሚችል አዲስ መክፈት የሚችል አንድ ቁጥር ጻፉልኝ። ግላዶስ ያላለ መሰለኝ። አንድ ቁጥር አንዴ ኡማላች እንደ ሰው ትክትልግ እንግዲህ ውሸታ ማን እንደሆነ አሁን ላሳያችሁ።
እኔ ውሸታም ብሏል። በጣም ብዙ ሰው ነው የላከው። ማን? እሺ አንድ ቁጥር አንዴ ጻፉልኝ። አላህ ሰማይና ምድርን ከመፍጠሩ በፊት አቡላብን ብቻውን ይሳደብ ነበረ። ዊችዝ ብልግና። አቡላብ ገና ምንም ሳያጠፋ ሁሉ ማለት ነው። መክፈት የሚችል የትም አትክል ና አሳይቼ አብዲ እዚህ የሆነ ከስር ምንድን ነው የምትለኝ? እሺ እናንተ ሰው እንትን የሚል የለም መክፈት የሚችል የለም። እሙም የለሽማ ይሰማል ይሰማል። በይ ኦኬ አንድ ቁጥር ጻፉልኝ መክፈት የሚችል ፌክ አንድ ቁጥር ምጽፉ በጣም ታናድዳላችሁ ማለት ነው። ሁለት ልጆች ልኬላቸው ፌክ ነው ስስባቸው እንትን አይሉም ማለት ነው። አትፎግሩ። ያውም ቅዱሳን ስዕል ተጠቅማችሁ አትፎግሩ። ብልግና ነው። እኔ ደብል መክፈቻ ስላሌለኝ ነው እንትን ያልኳችሁ እንጂ አትጨማለቁ ማለት ነው። በብሎክ ነው ምሸኘ። ኦራይት እሺ ዩዘር መክፈት ትችላለህ? ሁለት ቃል ይሰማል። ዩዘር እኔ ለመመለስ ነው የገባሁት። ወይ ጉድ! እኔ መክፈት የሚችል ነው የፈለኩት። መረጃ መክፈት የሚችል ብቻ። እንዳታወርደኝ ለመለስልህ። በጣም ነው የምፈራው። ኦኬ መረጃ መክፈቻ ትገዛላችሁ ማለት ነው። ከአሁን በኋላ ማንም ለማመጥ። እኔ ግን አልገዛም። ለእናንተ መረጃ ለማሳየት በራሴ ገዝቼ አልከፍትላችሁ። አልባኒ መረጃ መክፈት የሚችል የለም። መረጃ መክፈት የሚችል ስልክ ሞባይል ያለ አባቀልዱ እናንተ ክርስቲያኖች ናችሁ። እየቀለድኩ አለ የተቀመጡት ኤኒዌይስ ሰማይ ከሆነ ሊያወራ ቃል አለ መሰለኝ። እፎይ ቃል እየጠየቀ ነው። እሺ አረብኛ ነው እንግሊዘኛ? አረብኛ። መልካም መረጃ ለምን ፈለግ ማለት ለምን ነው መረጃ እየጠየቀው ያለው? ማውጣለት አላህ ቁርአን እንደሚቀራ ያውቅም ማለት ነው። ወደፊቱ እናስተካክላለን። ማንንም ገስ ላይ አናስገባም። ኦልሞስት ራሳችን መረጃ እንከፍታለን ማለት ነው እና ሜይ ቢ
እንትን ላድርግ እኔ ልወርድልህ። ፒሲ ጠፍታ ስለያለች ነው። እፎይ የኔን ግራ የለውም። ኦኬ ለካ ደግሞ እንትን ላይ መግባት አለብኝ፣ ላይ መግባት አለብኝ በሌላ አካውንት። እንትን ቃላብ እኮ ቃል ጠይቆ ነበር እኮ ሊገባ። አይ ትምህርት ነው ትላለህ። ወደፊቱ እንትኖችን ማበራራት መቻል አለብህ። በቃሌ ስለሚይዝ ብዙ ጊዜ መረጃ መክፈት እንትን እላለሁ። እስካሁን እኔ እኮ ያመጣ ነበር ከወጣሁኝ እንትን አብላሽኛ እንጂ እንትን ሳመጣ ኤኒዌይስ ያው እቺን ላሳየና እንደማላሽ ላሳየ ነው። መረጥ ይታያል። አሁን ቅራልኝ። ይሄን ቅራ። ምንድን ነው የሚጮኸው? የሚረብሸው አንተ ጋር ነው? የአንተ ጋር የሚረብሸው ምንም ጫጫታ የለም። የሚያሰጋባ አንተ ነው። እየጠበቅኩ ነው ወንድሜ። ስልክ እያስተጋብኩ ነው እኮ ዝም ብለህ። እሺ አይታይም። ቃለ ረሱል ሰለላሁ ዐለይሂ ወሰለም። እሺ አናባሪት ቃለ ረሱል ሰለላሁ ዐለይሂ ወሰለም ቀጥልሽ። إن الله تبارك وتعالى إيش أمطوش وتعالى መቅራት ይቻላል። እሺ ጠውጦ እሺ ሻልባን ይቀራል። قبل أن يخلق السماوات ቆይ ዝም በለው። እሺ قبل أن يخلق السماوات ወላ እሺ አምጣልኝ والأرض ب1000 عام فلما سمعت الملائكة والقرآن قالت طوبى لأمتي ينزل هذا عليها. رسولك طوبى لأمتي ينزل هذا أمطانيسك هذا عليها وطوبى لأجواف تحمل هذا. ايش رواه الدارمي. اسكي ودزي تقرر حكم لم تتم دراسة الباني ይላል። ይሄ ዲስኮስ ምንም ቦታ የለው ዲስ ነው። ጋብቶ ካረደን አው እንጂ መውድ ወዲስ ቦታ አለ። ወዲስ አምጥታ ማን ነው? አው እንጂ አሁን ምንድን ነው የሚለው ቁርአኑ? አልባኒ የማያውቅ ወዲስ ዝም ብሎ ማን ነው ተተክ ምርት ማለት ነው። ቆይ ምንድን ነው የሚለው? አሁን ስልክ እያዘጋባው ሐዲስ እኮ ምንም ማውዶ ነው እያለኩ ነው። ቆይ እኛ ባዲስ አንሄድም። ኦኬ ደርባል። ምንድን ነው የሚለው ቁርአኑን ተርጉምልን። ቅድሚያ ጋብቶ ካረደል ትርጉም ምንድን ነው የሚለው ቁርአኑ? ሐዲሱ ደይፍ ነው። ጋብቶ ካረደል ቆይ ምንድን ነው የሚለው? ትርጉሙን ንገረኝ። ደይፍ አይደለም። ትርጉሙን አሳያለሁ። በሌላ ማለት ወይ ተረጋጋ። ትርጉም ሐዲስ ሰይ ከሆነ ቡኻሪ ሙስሊም ካለ አምጣልኝ። ቆይ የሚለውን ብቻ አዲሱን ተርጉምላቸው።
በሳይ ያሳያለሁ መልሼ ሚለውን ብቻ ተርጉም ሚለውን ተርጉም ሐዲሱ ትርጉሙ ችግር አለው ስለምን ሐዲሱ ዳይፍ ነው ገብቶ ጋር ትርጉሙን ተርጉም አዲሱን ያልኩህ እኮ ነኝ ማውዶድ እንዴት ይፈስራሉ ተርጉም ሐዲሱን አትፈርበት አልተረጎምኝ ካልተረጎምክ ለምንድን ነው ታዲያ ብታፍረው ተርጉመው ሐዲሱ ዳይፍ ሐዲስ እንዴት ትርጉማለሽ ማውዶድ ዳይፍ አይደለም አንብብን ተርጉም ቅድሚያ ተርጉም ሐዲሱ ትክክል ከሆነ ማን ነው ውሸት እኮ ተቃለ እንዴ ተርጉም ነው ያልኩህ እኔ ተርጉመው አዲሱ ተብሏል ማለት ውሸት አይደለም እኔ አይደለሁም ያልኩት አዲሱን ተርጉም በፈለግከው አሳያለሁ ገና በፈለግከው አሳያለሁ ቅድሚያ አዲሱን ተርጉምላቸው ምንድን ነው የሚለው አዲሱ አሳየኝ ነው አዲሱን ተርጉም መተርጎም አይችልም አንበበው እኮ ሁሉም ታውቃለህ ሁሉም አይቷል አዲሱ ግን አዲሱ ዳይፍ እንደሆነ አይቷል ሰዎች ሁሉም ማለት ዳይፍ አይደለም ዳይፍ ነህ አንተ ራስህ አልተጠናም ነው ያለው እንጂ አልባኒ ዳይፍ አላለም ተረጋጋ ተርጉም ነው ያልኩህ እኔ አልባኒ አላጠናሁትም አላወቅኩትም አለ እንጂ ዳይፍ አላለውም እኔ በሳይ ያሳይሃለሁኝ ተርጉም አዲሱ ነው ዝም በልና መተርጎም አይችልም ተርጉምላቸው እኔ ልተርጉምልህ ያላም ጣለኛና ለተርጉሙ ቶሎ በለ ባሽከ ቡኻሪ ውስጥ ሙስሊም ውስጥ ካለ ያምጣልኝ አሁን ቡኻሪ ውስጥ ለምሳሌ እኔ ብጠይቅህ ታመጣልኛለህ ብጠይቅህ ታመጣለህ ከቡኻሪ ብቻ አሁን ቡኻሪ በእስልምና ለምሳሌ እንስሳትን መገናኘት ይቻላል አይቻልም ካልክ ከቁርአን ከቡኻሪ ከሙስሊም አንጣልኝ እስኪ አይቻልም አምጣልኝ ከቡኻሪ አይቻልም አምጣልኝ የሞተ መገናኘት ይቻላል በእስልምና አይቻልም ካልክ የሞተ በእስልምና ከቡኻሪ ላይ መገናኘት አይቻልም የሚል እስኪ የሞተን ሰማሁ ዲናችን እኮ ማን ወረደ አነበብክ እንጂ መተርጎም ቅድሚያ መተርጎምን ልመድ ኤኒዌይስ እየመለሰልህ ለምን ታወርደዋለህ? መተርጎም ነበረበት። ቅድሚያ ተርጉመ ነው የምታወራው። ኤኒዌይስ ዩዘር ቁርአን ግልጽና የተብራራ ነው። አንተም ታምናለህ በዛ? አዎ ትክክል ነው። ግልጽና የተብራራ ከሆነ ቀደም የጠየኩትን ጥያቄ ሲመልስልኝ። እሺ መልስልሃለሁ። ከመመለስ በፊት ግን ገር ለመባዝ ሲሆን ምን ነው ያንን የጻፉት ከኢየሱስ ጋር ተሳሳምኩ ምናምን የሚለውን ነገር እሷን እስቲ ጠይቅኝ። ግራ ገባኝ። ታውቃለህ ሰምቼው ምንም ግራ ይግባ። ቪዲዮ ስገባና ምን ላይ ሰጥቼበታለሁ። ይህንን ግን ባክፋየር ላድርግልህና አላህ ምን ሆኖበት ነው ሱረቱ አልአንቢያ 104 ላይ ቆሞበት ነው እንዴ ስፐርሙን ረጭቶ ከመቃብር በስፐርም የሚቀሰቅስ? ተፍሲር ኢብን አባስ እና ቁርጡቢ በስፐርም ነው አላህ የሚቀሰቅስህ ይላል። እና አላህ ቆሞበት ነው እንደ ወንድ ልጅ ይቆምበታል አላህ ማለት ነው በስፐርም የሚቀሰቅስህ። አላህ ምን ነክቶት ነው ግን በስፐርም የሚቀሰቅስህ? ማለት ወንድ ልጅ ሲቆምበት ከዛ በኋላ ነው ስፐርሙ የሚፈስ የሚችለው። እና እንደዛ ሆኖ ነው ጨምላቃ። ወይንስ ሱናን አቢ ዳውድ አንድ ላይ በ56 ዓመቱ የ6 ዓመት ልጅ ያገባው ሙሐመድ ወሲብ አደረጋት ይላል። እዛው ላይ ሱናን አቢ ዳውድ አንድ ላይ ሽማግሌው ነብይህ ምን ሆኖ ነው በ56 ዓመቱ የ6 ዓመት ልጅ አግብቶ ወሲብ የሚያደርገው? ጤናማ አልነበረምን ብዬ እንድጠይቅ ፈልገ ነው። ያው ስፐርሙን እዛው ላይ እንደሚረጭ ይናገራል። ባይዘይ እላው ላይ ማለት ነው። ወይንስ አላዳባል ሙፋርድ 963 ላይ የአባትን ብልት ብላ ብሎ የተናገረው ምን ነክቶት ነው? ቡሃሪ 2731 ላይ ያላትን እንትኗን ላስላት ብሎ የተናገረው ምን አባቱ ቆርጦት ነው ብዬ እንድጠይቅ ፈልገ ነው። እንደዚህ እንድወርድ ፈልገ ነው ማለት ያ ትልቁ ሽማግሌ ሱናን አቢ ዳውድ 30/80 ላይ ቅማል ያለበት
ሳያል ቡካሪ 7002 ላይ ሰው ቤት ሄዶ የሚቀመልለት ምን ሆኖ ነው ግን በዛ በስተርጅናው ሕፃን ልጅን ዲፍላወር ያደረጋት ብዬ ብጠይቅ አይደብርህም? ገድለ መባጽዮን ላይ እኛ ምንም አንሸማቀቅበትም። አይ ቲንክ ፔጅ 158 ላይ 56 ጀምሮ ማንበብ ትችላላችሁ። ታሪኩን አንብቡት። ምንም ያሸማቀቅ የለም። ሕፃን ልጅ ቢስም እንትን ትላለህ እንዴ? ያው ሆናችሁ አይደለም? እንደዛ ስለሆናችሁ ነው እናንተ። ለምሳሌ ሻፊ ለው ተከታይ ስለሆናችሁ ኢትዮጵያኖች አብዛኞቹ በጾም ሰዓት ከሚከለከሉት ይልና አይ ቲንክ ፔጅ 635 ወይም 625 እንደዚህ አካባቢ ላይ በጾም ሰዓት ከሚከለከሉት ውስጥ ብሎ ውሃ መጠጣት፣ ምግብ መብላት፣ ቂጥ ውስጥ ጣት ቂጥን በቂጥ ውስጥ አሁን እንዴት ልግለጠው? ኤኒዌይስ ብቻ በቂጥ እንደዚህ መጨመር ጣት ይለን በጾም ሰዓት ነው የተከለከለው ይላል። ግብረ ሰዶምነት ነው። ባለጌ ነብይ እና ደግሞ መልሶ ስራ አንተን እና ኤኒዌይስ ብቻ ብዙ አለ። አትባልጉ፣ አትጨማለቁ። ኤኒዌይስ